አክለዋል። ሀገራቸው በክልሉ ተጋላጭ ለሆኑ ማህበረሰቦች መርጃ የሚውል $3 ሚሊዮን ለዓለም የምግብ ፕሮግራም እንደምትለግስ ገልጸዋል። የትግራይ ክልል ለሰብአዊ ረድኤት ድርጅቶች በአስቸኳይ ተደራሽነቱ ክፍት እንዲደረግ ጥሪያችንን አብረን እናሰማለን ሲሉም አክለዋል። የኢትዮጵያ መንግስት በትግራይ ክልል ችግር ላይ ላሉ ዜጎች የሰብአዊ ረድኤት ለማቅረብ ለሚፈልጉ ሁሉ ክፍት ማድረጉን ማስታወቁ የሚዘነጋ አይደለም። በሰሜን ሞዛምቢክ በምትገኘው ፓልማ ከተማ ላይ ባለፈው ሳምንት ለቀናት ጥቃት ያደረስኩት እኔ ነኝ ሲል ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ትናንት ሰኞ አስታወቀ። ጥቃቱን ተከትሎ በብዙ ሺዎች የተቆጠሩ ነዋሪዎች ከተማይቱን ለቀው ወጥተዋል። እስላማዊ ታጣቂዎቹ አማክ በሚባለው የዜና አውታሩ በኩል ትናንት ባወጡት መግለጫ 75000 ነዋሪዎች ያሏትን ከተማ ተቆጣጥረናል፣ በውጊያው 55 ሰዎች ተገድለዋል ብለዋል። መግለጫው በነፃ ምንጭ በኩል አልተረጋገጠም። አሶሲኤትድ ፕሬስ በሞዛምቢክ መንግስት ተቀጥሮ የሚሰራ አንድ የግል ወታደራዊ ኩባንያን ጠቅሶ ባወጣው ዘገባ አብዛኞቹ ፓልማ ከተማ ውስጥ የተገደሉት ሰዎች አንገታቸው ተቀልቶ መገደላቸውን አመልክቷል። የሞዛምቢክ መንግስት ከተማዋን ከታጣቂዎቹ ለማስለቀቅ እየተዋጋ መሆኑን ባለፈው እሁድ ማስታወቁም ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ፓልማ ከተማ ላይ የቀጠለው ጥቃት አሳስቦናል ብለዋል። የዩኒሴፍ ዲሬክተር ሄንሪየታ ፎር በበኩላቸው ከተማይቱ ከሌሎች የሀገሪቱ አካባቢዎች የተፈናቀሉ ከ35000 በላይ ሰዎች የተጠለሉባት እንደሆነችና ግማሹ ህፃናት መሆናቸውን ገልጸው በከተማዋ ላይ የደረሰው ጥቃት እጅጉን አሳስቦናል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች ወደፊት የሚከሰቱ ዓለም አቀፍ አጣዳፊ የጤና ስጋቶችን በተሻለ መንገድ ለመዋጋት የሚረዳ ዓለም አቀፍ ጸረ ወረርሽኝ ውል እንዲፈረም የቀረበውን ሐሳብ የአውሮፓ ህብረት፣ የዓለም የጤና ድርጅትና የ23 ሀገሮች መሪዎች ድጋፍ እንደሰጡት ተገለጸ። የዓለም መሪዎቹ የዓለም የጤና ድርጅትና የአውሮፓ ህብረት ፊርማቸውን ያኖሩበት ይህ አስተያየት ዛሬ በበርካታ የዜና ማሰራጫዎች ታትሞ ወጥቷል። ዩናይትድ ስቴትስ፣ ቻይና እና ሩሲያ ግን የሉበትም። የአውሮፓ ፓርላማ ፕሬዚደንት ሚሼል እና የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ከብረሰልስ እና ከጄኔቫ በጋራ በሰጡት መግለጫ የዓለም አቀፍ ውሉን አስፈላጊነት ዘርዝረው አስረድተዋል። ሻርል ሚሼል የዓለም አቀፍ ውሉን አስፈላጊነት በድህረ ሁለተኛው የዓለም ጦርነት የዓለም መሪዎች በአንድነት ከመሰረቱት ዓለም አቀፍ ህብረት ጋር ተመሳሳይ እንደሆነ አውስተዋል። ዶክተር ቴድሮስ አድሃኖም በበኩላቸው ዓለም አቀፉ ውል መፈረሙ ኮቪድ-19 ወረርሽኝ ላሳየን ክፍተቶች በተሻለ መላ እንድንፈልግ ያግዘናል ብለዋል። ዓለም አቀፍ የጤና ጥበቃ ደንቦች በተጠናከረ መንገድ ስራ ላይ መዋላቸውን ለማረጋገጥም ያግዛል ነው ያሉት። ወረርሽኞቹን በመከላከልና በመዋጋት ረገድ የተቀናጀ ስራ ለመስራት ያግዛል ሲሉም ዶክተር ቴድሮስ አክለዋል። በሌላ ዜና የኮቪድ-19 ተሐዋሲ ኮሮና ቫይረስ የመጀመሪያ ምንጭ በተመለከተ በዝርዝር የሚገልጸውን አዲስ ሪፖርት የዓለም የጤና ድርጅት ዛሬ ይፋ ያደርጋል ተብሎ ተጠብቋል። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የኮቪድ-19 ተጋላጮች ቁጥር እንደገና ማሻቀብ መጀመሩን የሚያሳዩ ማስረጃዎች እየጨመሩ ባሉበት በአሁኑ ጊዜ አሜሪካውያን የአፍና አፍንጫ መሸፈኛ ጭንብል መጠቀምም ሆነ ሌላውን የመከላከያ መንገድ ተግባራዊ ማድረጋቸውን እንዳያቆሙ ተማጽኖ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሁኑ ሰዓት ድጋፍ ለሚያስፈልገው 13.4 ሚሊዮን የሶሪያ ሕዝብ ሰብአዊ እርዳታ እንዲደርስ ድንበሮችን ማቋረጥ ይቻል ዘንድ ፈቃድ እንዲሰጥ የተባበሩት መንግስታት የጸጥታው ምክር ቤትን አሳስበዋል። ማርጋሬት በሽር ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኢንተርኔት ላይ የተደረገውን የሶሪያን የሰብአዊ ሁኔታ በተመለከተ ውይይት የተደረገበትን ስብሰባ በመሩበት ወቅት ተከታዩ መልእክት አስተላልፈዋል። The lives of people in Syria
depend on getting urgent help. We have to do everything in our power. ሶሪያ ውስጥ የሰው ህይወት በአስቸኳይ እርዳታ ላይ የተመሰረተ ነው። በሮችን በእነርሱ ላይ ከመዝጋት ይልቅ ያለንን አቅምና ኃይል ሁሉ ተጠቅመን ሰብአዊ እርዳታ ሊደርሳቸው የሚችልበትን መንገድ መፍጠር አለብን። የዚህ ምክር ቤት አባላት የሚሰሩት ስራ አለ። ለሶሪያ ህዝብ ሰብአዊ ድጋፍ ለማድረስ ሲባል ለሶስቱ ድንበር ማቋረጫዎች እንደገና ፍቃድ መስጠት አለባቸው። እነዚህን መንገዶች ለመዝጋት ሲባል ጥቃቶችን እንደማመካኛ ማቅረብ መቆም አለበት። ሶሪያውያንን ለመርዳት በሚጥሩ የረድኤት ሰራተኞች ላይም ለጥቃት ማነጣጠር መቆም አለበት። በሚሊዮኖች የሚቆጠሩ ሶሪያውያንን ህይወት የሚመለከተውን የሰብአዊ እርዳታ ጉዳይ የፖለቲካ ጉዳይ ማድረግ መቆም አለበት። ዩናይትድ ስቴትስ የጸጥታው ምክር ቤት የዚህ ወር ሰብሳቢ ስትሆን አንቶኒ ብሊንከንም የእርስ በርስ ጦርነት ውስጥ ከገባች ሁለተኛውን 10 ዓመት የያዘችውን የሶሪያን የሰብአዊ ሁኔታ በተመለከተ ትላንት ሰኞ የተካሄደውን ስብሰባ መርተዋል። በሐምሌ ወር የ15ቱ ሀገራት አባል የሆኑበት ምክር ቤት ሰብአዊ የእርዳታ አቅርቦት ወደ ሶሪያ ለማድረስ እያገለገለ ያለውና መጨረሻ የቀረውን ከቱርክ ወደ ሶሪያ የሚያስገባውን የድንበር ማቋረጫ መስመር ፈቃድ ለማደስ ወይ ለመዝጋት መወሰን ይጠበቅባቸዋል። በየወሩ ባቢ አልህዋ በተባለው መስመር የሚያቋርጡት 1000 በእርዳታ የተሞሉ መኪኖች ከመንግስት ቁጥጥር ውጪ በሆነችው በሰሜን ምዕራብ ሶሪያ ለሚገኙ 4 ሚሊዮን ሰዎች እርዳታ ያደርሳሉ። ባለፉት 14 ወራት የተባበሩት መንግስታት ድርጅት ለሶሪያ ህዝብ እርዳታ ለማድረስ ከሚጠቀምባቸው የጎረቤት ሀገራት 4ቱ የድንበር ማቋረጫ ውስጥ 3ቱን አጥቷል። ምክንያቱ ደግሞ ሩሲያና ቻይና የሶሪያ ፕሬዝዳንት የበሽር አልአሳድን መንግስት በመወከል በምክር ቤት ውስጥ አቋማቸውን በማሳየታቸው ፈቃዱ ሊታደስ ባለመቻሉ ነው። የሶሪያ መንግስት እርዳታውን በራሱ ከደማስቆ ግጭቶቹ ወዳሉበት ቦታ ማከፋፈል አለበት የሚል አቋም ያላት ሩሲያ መጨረሻ የቀረውን የባብ አልሃዋን ድንበር ማቋረጫ ስምምነት እንዲታደስ ፍላጎት እንደሌላት ከወዲሁ አሳይታለች። ነገር ግን የተባበሩት መንግስታትና የእርዳታ አጋሮቻቸው በውስጣዊ ግጭት ባለባቸው አካባቢዎች የሚያልፉ አቅርቦቶች በቂ እንዳልሆኑ በመግለጽ እርዳታው የት እንደሚሄድ ለመንግስት ጣልቃ ገብነት በር ይከፍታል ብለዋል። ዛሬ ማክሰኞ የተባበሩት መንግስታትና የአውሮፓ ህብረት ለሶሪያ የሰብአዊ እርዳታ አቅርቦት የሚውል ከ10 ቢሊዮን ዶላር በላይ ለማሰባሰብ በጋራ የእርዳታ ማሰባሰቢያ ጉባኤ አዘጋጅተዋል። ጽዮንን ለዘገባው አመሰግናለሁ። አውሮፓንና እስያን የሚያገናኘው ከሁሉም አጭር የባህር መስመር የሆነውን የስዊስ ካናል ወይም መተላለፊያ ቦይ ለአንድ ሳምንት ያህል ዘግቶ የቆመው ግዙፉ ዕቃ ጫኝ መርከብ ትናንት ሊንቀሳቀስ መቻሉ ተገለጸ። ደቡባዊውን የቦዩን ክፍል አግድመት ዘግቶት የቆየው 400 ሜትር ርዝማኔ ያለው ኤቨርግሪን የተባለውን መርከብ ቦዩ ዳርና ዳር ያለውን ደለል በመቆፈርና በጎታች ጀልባዎች በመሳብ ለማንቀሳቀስ መቻሉ ነው የተገለጸው። መጨረሻም የኢትዮጵያ ብሔራዊ ቡድን ከ8 ዓመታት በኋላ ዳግም ለአፍሪካ ዋንጫ አልፏል። ከተሰራ የማይመጣ ውጤት የለም ብለዋል ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የደስታ መግለጫ መልእክት። እስክንድር ፍሬው አጠር ያለ ዘገባ አስተላልፏል። ዛሬ በአዲስ አበባ ጎዳናዎች የተንጸባረቀው የደስታ ስሜት ለብሔራዊ ቡድኑ ውጤት የነበረውን ጉጉት በግልጽ ያመላከተ ነው። የመኪና ጡሩምባ የሚያስተጋቡ፣ ሰብሰብ ብለው የሚጨፍሩ፣ የሚዘምሩና ሌሎችም የደስታው አድማቂዎች ነበሩ። የኢትዮጵያ ብሔራዊ ቡድን ካሜሩን ለምታስተናግደው 33ኛው የአፍሪካ ዋንጫ ያለፈው ኮት ዲቮር፣ ኒጀርና ማዳጋስካር ካሉበት ምድብ ነው። ቡድኑ ዛሬ አቢጃን ላይ ከኮት ዲቮር አቻው ጋር ባደረገው ጨዋታ 3-1 እየተመራ ነበር። ዳኛው በህመም ምክንያት በመውደቃቸው ጨዋታው እስከ ተቋረጠበት ደቂቃ ድረስ በተመሳሳይ ምድብ የሚገኙትና በዚያው ሰዓት የተጫወቱት ኒጀርና ማዳጋስካር አቻ በመውጣታቸው ግን የኢትዮጵያ ብሔራዊ ቡድን 9 ነጥብ በመያዝና ከምድቡ ሁለተኛ በመሆን ለቀጣዩ የአፍሪካ ዋንጫ አልፏል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደስታ መግለጫ መልእክት አስተላልፈዋል። ከተሰራ የማይመጣ ውጤት የለም ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። The Voice of America.
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ መጋቢት 23 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ቆየት ብለው ከሚቀርቡ ቅንብሮች አንዱን ለቅምሻ እናሰማችሁ። አንዳንድ ይህን ከስቃዩ ብዛት ከማፈኑ ብዛት የምትመኘው መኖር አይደለም። ከሁሉ በላይ የሚያሰቃይህ የትንፋሽ እጥረት ሲኖርብህ ነው። ሰው ያንን ሁኔታ እያንዳንዱ ሰው ቢያየው ይሄ የምናየው ጥንቃቄ ጉድለት አይታይም ነበር። በእውነት እኔ ስላየሁት ቋሚ ምስክር ነኝ። አቶ አምሳሉ ባዩ ይባላሉ። የአዲስ አበባ ከተማ ነዋሪ ናቸው። የኮቪድ-19 ታማሚ ሆነው ያለፉበትን የገዛ ተሞክሯቸውን ዋቢ በማድረግ የኮሮና ቫይረስ ወረርሽኝ በኢትዮጵያ የደቀነውን ብርቱ ፈተና አስመልክቶ በተሰናዳ ተከታታይ ቅንብር ከሰጡን አስተያየት የተወሰደ ነው። በሁለተኛው አጋማሽ ስርጭት ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የዩናይትድ ስቴትስን ፕሬዝዳንት ጆ ባይደንን መልእክት ይዘው ወደ ኢትዮጵያ ተጉዘው የነበሩት የሕግ መወሰኛ ምክር ቤቱ የሥነ ምግባር ጉዳዮች ኮሚቴ ሊቀመንበር ሴናተር ክሪስ ኩንስ ስለ ጉብኝታቸውና ስላነጋገሯቸው ባለስልጣናት ባለፈው ሳምንት አጋማሽ በዋይት ሃውስ የደህንነት ጉዳዮች ምክር ቤት ማብራሪያ ከጋዜጠኞችና ከሴናተሮች ለተነሱ ጥያቄዎችም መልስ ሰጥተዋል። ሴናተር ኩንስ በሁለቱ ቀናት የአዲስ አበባ ቆይታቸው ወቅት ከጠቅላይ ሚኒስትር አብይ አህመድ ጋር ሁለት ጊዜ ተገናኝተው በአጠቃላይ ለ5 ሰዓታት ያህል መወያየታቸውን አመልክተዋል። ትግራይ ውስጥ ሰብአዊ እርዳታ ያለ አንዳች ገደብ መድረስ እንዲችል እንደሚያደርጉና በሰብአዊ መብቶች ጥሰቶችና በሲቪሎች ላይ ተፈጽመዋል በሚባሉ ጥቃቶች ተጠያቂዎች ሁሉ ሕግ ፊት እንደሚቀርቡ ጠቅላይ ሚኒስትሩ እንደነገሯቸውና ለልኡካኑ የሰጡት ጊዜ እንዲሁም ላደረሱላቸው የፕሬዝዳንት ባይደን መልእክት የነበራቸውን አቀባበል ንቃት እንደሚያደንቁ ሴናተር ኩንስ ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ቀደም ሲልም ቃል ገብተው ያልፈጸሟቸው ጉዳዮች እንዳሉ ሴናተር ኩንስ በማብራሪያቸው ላይ ጠቁመዋል። ሴናተሩ ከሰጡት ማብራሪያ በትግራይ ጉዳይ ላይ ያተኮረውን የመጀመሪያ ክፍል አዳነች ፍሳሐዬ እንደሚከተለው አሰናድታለች። ሴናተር ክሪስ ኩንስ በኢትዮጵያ ስላካሄዱት ጉብኝት በቴሌኮንፈረንስ ወይም በስልክ በተደረገ ስብሰባ በሰጡት ማብራሪያ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ሁለት ጊዜ ተገናኝተው ለ5 ሰዓታት ያህል እንደተነጋገሩ ገልጸዋል። ጠቅላይ ሚኒስትሩ የሰጡን ሰፊ ጊዜና በአጠቃላይ ሲታይ ፕሬዝዳንት ባይደንን ወክዬ ላቀረብኩት መልእክት አብይ ነጥብ ያሳዩት ምላሽ አበራቶኛል ብለዋል ሴናተሩ። ኩንስ በአፍሪካ ጉብኝታቸው ከአፍሪካ ህብረት ሊቀመንበር ሙሳ ፋቂ፣ ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከብሔራዊ የጸጥታ አማካሪ ደጉ አንዳርጋቸውና ከኢትዮጵያው የሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ ጋር ከዋና ዋና የተባበሩት መንግስታት ድርጅት እንዲሁም መንግስታዊ ካልሆኑ አጋር የረድኤት ድርጅት ባለስልጣኖች ጋር መነጋገራቸውን ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በተለያዩ ነጥቦች ላይ በተለይም ትግራይ ክልል ውስጥ ባለው ግጭት የሰብአዊና የሰብአዊ መብት ቀውስ ላይ ያላቸውን አመለካከት አስረድቻለሁ ብለዋል ሴናተሩ። አልፋሽጋ በተባለው ቦታ አካባቢ በኢትዮጵያና በሱዳን ድንበር መካከል ስላለው ጠብ እንዲሁም ታላቁ የህዳሴ ግድብን በሚመለከት ስምምነት ላይ ለመድረስ ስለሚደረጉት ጥረቶችም እንደተነጋገሩ ጠቁመዋል። ለመጪው ምርጫ የሚደረገውን ዝግጅት ባካተተ የዲሞክራሲያዊ ሽግግር ጉዳይም ከጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን ገልጸዋል። ትግራይ ውስጥ ካለምንም ገደብ ለሰብአዊ ረድኤት ተደራሽነት እንዲኖር በደል የፈጸሙትን ሁሉ ህወሓትም ሆነ የኤርትራ ወታደሮች የኢትዮጵያ መከላከያ ኃይል ወይም የአማራ ሚሊሻ ተጠያቂ እንደሚሆኑ ጠቅላይ ሚኒስትሩ መናገራቸውን በበጎ ተቀብየዋለሁ። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ጽፈት ቤትና የኢትዮጵያ የሰብአዊ መብት ኮሚሽን ተባብረው ምርመራ እንዲያካሂዱ መደገፋቸውም መልካም ነው ብለዋል ሴናተሩ። አያይዘውም ኩንስ ትግራይ ውስጥ ተኩስ እንዲቆምና ስለ ትግራይ መጻኢ ፖለቲካዊ አወቃቀር ሙሉ ፖለቲካዊ ንግግር እንዲካሄድ ያቀረቡትን ሐሳብ ጠቅላይ ሚኒስትሩ አልተቀበሉም ብለዋል። ጠቅላይ ሚኒስትሩ ለመጀመሪያ ጊዜ የኤርትራ ወታደሮች በትግራይ መኖራቸውን በይፋ መናገራቸውን በበጎ እንደሚመለከቱ ተናግረዋል። ከጉብኝቱ ከተመለሱም በኋላ ጠቅላይ ሚኒስትር አብይ መግለጫዎች ማውጣታቸውና እርምጃዎች መውሰዳቸው አበራቶኛል። ነገር ግን ጠቅላይ ሚኒስትሩ ከዚህ ቀደም ቃል የገቡትን ሲፈጽሙ አልታየም። ስለሆነም
የፕሬዝዳንት ባይደን አስተዳደርና የሀገሪቱ ምክር ቤት የጋራ ግብ የሆኑትን ለማሳካት መስራት መቀጠሉ ወሳኝ ይመስለኛል ብለዋል ሴኔተር ኩንስ። ፕሬዝዳንት ባይደን ባለፈው ወር ለአፍሪካ ህብረት ጉባኤ ባስተላለፉት መልእክት በግልጽ እንዳስቀመጡት ሁሉ ዩናይትድ ስቴትስ ለአፍሪካ ቅድሚያ ትሰጣለች፣ እኔም የዩናይትድ ስቴትስና በህዝብ ብዛት ከአፍሪካ ሁለተኛዋ ከሆነችው ኢትዮጵያ ጋር ያለንን ዘላቂ ሽርክና በማራመድ ተግባር የመርዳት ዕድል በማግኘቴ ደስታ ይሰማኛል። ነገር ግን ይህ የረጅም ጊዜ ግንኙነት በጥቅማችንና በእሴታችን ላይ መመስረት ይኖርበታል ብለዋል። የኢትዮጵያው ጠቅላይ ሚኒስትር በትግራይ ላይ መረጋጋት እንዲኖር፣ ለተፈጸመው የሰብአዊ መብት ረገጣ ተጠያቂነት እንዲኖር፣ የሰብአዊ እርዳታ ውጤታማ በሆነ መንገድ እንዲደርስ የገቡት ቃል የሚፈጸም መሆኑን በመከታተል ተግባር ሌሎች የምክር ቤቱና የባይደን አስተዳደር አባላት ጋር መስራቱን ለመቀጠል በጉጉት እጠባበቃለሁ ሲሉ ሴኔተር ክሪስ ኩንስ ማብራሪያቸውን አጠቃለዋል። የፕሬዝዳንት ባይደን ልዩ ረዳትና ወደ አፍሪካ የተደረገው ጉዞ አንጋፋ የአፍሪካ ስራ አስኪያጅ ዳና ባንክስ በበኩላቸው የኢትዮጵያው ትግራይ ክልልን በሚመለከት ስላለን ስጋት እንዲሁም በኢትዮጵያና በአጠቃላይ በአፍሪካ ቀንድ ስላለው አለመረጋጋት ያለን ስጋት በሚመለከት ጠቅላይ ሚኒስትሩ ከሴኔተሩ ጋር ተገናኝተው በመነጋገራቸው እናመሰግናለን ብለዋል። ዳና ባንክስ አያይዘውም ሴኔተር ኩንስ ባሉት ላይ ጫና ለማድረግ ያህል በትግራይ ያለው ቀውስ አሁንም እንደሚያሳስበን ለመግለጽ ወዳለሁ ብለዋል። በትግራይ ያለውን ቀውስ አስመልክቶ ጠቅላይ ሚኒስትር አብይ ከዓለም ማህበረሰብ ጋር ትርጉም ያለው መነጋገር ለማድረግ ቃል መግባታቸው አበራቶናል። በትግራይ ያለው የሰብአዊና የሰብአዊ መብት ቀውስ እንዲያበቃ ከዓለም አቀፍ አጋሮቻችን ጋር መስራቱን እንቀጥላለን ብለዋል። ከዚያም ከስብሰባው ተሳታፊዎች ጥያቄዎች ቀርበዋል። ሴኔተር ስለ ተኩስ ማቆም ጉዳይ አንስተው ጠቅላይ ሚኒስትሩ እንዳልተቀበሉ ተናግረው ነበርና ያልተቀበሉበት ምክንያት ምንድነው? ዩናይትድ ስቴትስ ሁኔታው ወደ ዘር ግጭት ሊያመራ ይችላል የሚል ስጋት አላደረባትምን? የሚል ጥያቄ ቀርቧል። የሴኔተር ኩንስ ምላሽ ሁለት ጊዜ ስንገናኝ ጠቅላይ ሚኒስትሩ ተኩስ ለማቆም እንዲያውጁ ጠይቄያለሁ። የሰጡት አጠቃላይ ምላሽ ውጊያው በአብዛኛው አብቅቷል፣ አሁን ጥቂት ከፍተኛ የህወሓት መሪዎችን ለመያዝ የምናካሄደው የህግ ማስከበር እርምጃ ነው የቀረው በማለት በተደጋጋሚ ተናግረዋል። ስለሆነም ተኩስ ማቆም አስፈላጊ አይደለም በሚል ነው የጸኑት። ይህም ቀጣይ የሆነ ልዩነታችን ነበረ። ወደ ዘር ግጭት ሊያመራ ይችላል ወይ ስለሚለው ጉዳይ በተለይም በምዕራብ ትግራይ የትግራይ አርሶ አደሮች በግዴታ ከመኖሪያቸው እንዲፈናቀሉና መላ ከተሞች ከትግራይ ተወላጆች እንዲጸዱ መደረጉ በግዴታ በመባረር ደረጃ ይታያል። በተለያዩ የሀገሪቱ አካባቢዎችም ዘር ተኮር የሆኑ ግጭቶች እየተካሄዱ ነው። ይህም በዋሽንግተን ብቻ ሳይሆን በዓለም ዙሪያም አሳሳቢ ሆኗል። ዩጎዝላቪያ ፈርሳ የተለያዩ ሀገሮች እንድትሆን ያደረገውን የዘር ማጽዳትና የዘር ፍጅት መሰረት በማድረግ ስጋት አለ። ይህንን ስጋትም ለጠቅላይ ሚኒስትሩ አንስቻለሁ። የእሳቸው ራዕይ ግን ወደ ብሔራዊ አንድነት ማምራት ነው። የእሳቸው ዓላማ ኢትዮጵያ የህግ የበላይነት ወዳለበት ሰብአዊ መብት ወደሚከበሩበት ዲሞክራሲ ማምራት መሆኑን በድጋሚ ተናግረዋል። የትግራይ ተወላጆችን ከምዕራብ ትግራይ ማባረርን አስመልክቶ ላነሳሁት ነጥብ የዘር ማጽዳት ተግባር አልተፈጸመም፣ ይህም ግጭት ደግሞ በዘር ክፍፍል ላይ የተመሰረተ አይደለም በሚለው ጸንተዋል። ሌላው ጥያቄ በቅርቡ የኢትዮጵያ ወታደሮች መንገድ ላይ ቢያንስ 4 ሲቪሎችን ሲገድሉ ከመቀሌ ጓዙ የነበሩት የድንበር የለሽ ሐኪሞች የረድኤት ሰራተኞች ማየታቸውን ጠቅሶ ጠቅላይ ሚኒስትሩ ስለ ግልጽነትና ስለ ምርመራ ማካሄድ ቢናገሩም ነገሮችን በማጓተት ጦርነቱና የሚፈጸሙት በደሎች ሁሉ እንደ ድሮ እንዲቀጥሉ የሚያደርጉ አይመስሉትም የሚል ነው። ግጭት ባለበትና ሰብአዊ መብቶች በግልጽ በሚጣሱበት ሁኔታ በንቃት መከታተል ግድ ይላል። ተጠያቂነት እንዲኖርም ግፊት ማድረግ ያስፈልጋል። በመሃል ትግራይ መንገድ ላይ 4 ሲቪሎች ሲገደሉ ማየት አስቸኳይና በጥብቅ መመርመር ካለባቸው ድርጊቶች አንዱ ነው። በአክሱም ስለተፈጸመው ጉዳይም ገና ያላየሁት ዘገባ አለ። መገናኛ ብዙሃን ካለምንም ገደብ ትግራይ ገብተው ስለተፈጸሙት ተግባሮች ሁሉ እንዲዘግቡና ዓለም ጉዳዩን ተገንዝቦ ታማኝ የሆነ የሰብአዊ መብት ምርመራ እንዲያካሂድ ማድረጉ ወሳኝ ነው። የባይደን አስተዳደር ከፍተኛ መሪዎችና የምክር ቤቱ አባላት በጉዳዩ ላይ መስራት የመቀጠላቸው ጉዳይ ወሳኝ የሚሆነውም ለዚህ ነው የሚል እምነት አለኝ። ሌላው ጥያቄ የኢትዮጵያ ተወካይ ከጥቂት ደቂቃዎች በፊት በተባበሩት መንግስታት የሰብአዊ ረድኤት ማስተባበሪያ ጽሕፈት ቤት ተገኝተው ዘገባ ሲያቀርቡ ነበር። በሴቶችና በልጃገረዶች ላይ በርካታ የጭካኔ ተግባራት እንደተፈጸሙ ጠቅሰዋል። ከጠቅላይ ሚኒስትሩ ጋር በተገናኙበት ወቅት ስለዚህ ጉዳይ አንስተው ነበር። አሁን በሚገባ አንስቻለሁ። የወሲብ ጥቃትን እንደ ጦርነት መሳሪያ በመጠቀም በሴቶች ላይ አስገድዶ መድፈርን ያካተቱ
ብዙ የሰብአዊ መብት ጥሰቶች እንደሚፈጸሙ የሚያሳዩ ተአማኒ ማስረጃዎች አሉ። አንድ ተስፋ የማድረግበት ነገር ጠቅላይ ሚኒስትር አብይ በሁሉም ተፋላሚ ወገኖች የሚፈጸሙ የሰብአዊ መብት ጥሰቶች እንዳሉ በይፋ ማመናቸው ነው። ለዚህም ተአማኒ ምርመራ ማካሄድና ተጠያቂነት መኖር አለበት። ለቀደሙት ጥያቄዎች ስመልስ እንዳልኩት ሁሉ በይፋ ማመኑ መልካም ሆኖ ሳለ ወሳኝ የሚሆነው በተግባር የሚደረገው ነው። ሴኔተር ኩንስ ጠቅላይ ሚኒስትሩ የተኩስ ማቆም ሐሳብ አልቀበልም ካሉ ዩናይትድ ስቴትስ ከጸጥታ እርዳታም ሆነ ከሌላ ጋር የተያዘ የምትወስደው እርምጃ አለ? ስለ ህዳሴ ግድብ ጉዳይስ የባይደን አስተዳደር ከትራምፕ አስተዳደር የተለየ አቋም ያለው? የትራምፕ አስተዳደር ወደ ግብጽ ያደላ እንደነበር ሲነገር ቆይቷል። ኢትዮጵያ ደግሞ ይህን አትቀበልም ነበር። የሴኔተር ኩንስ ምላሽ ህዳሴ ግድብን በሚመለከት ዩናይትድ ስቴትስ ቴክኒካዊ እርዳታና ምክር ትሰጣለች። ኢትዮጵያ ህዝብ ይጠቅመኛል የሚለውን መሰረተ ልማት የመገንባት መብቱን በማክበር ገለልተኛ አቋም እንደሚኖረን ነው ለጠቅላይ ሚኒስትሩ የገለጽኩት። ነገር ግን የሱዳንና የግብጽን ጥቅሞችና ስጋቶች መረዳት ይገባቸዋል። ግድቡ አስተማማኝ በሆነ መንገድ ካልተገነባና የሥራው እንቅስቃሴ በሚገባ ካልተከናወነ እንደ ብዙ ግድቦች ሁሉ ችግር ሊያስከትል ይችላል። ከጸጥታ እርዳታ ጋር ስለማይያዙ ጉዳዮች ከጠቅላይ ሚኒስትሩ ጋር በቀጥታ አልተነጋገርኩም። ነገር ግን ዩናይትድ ስቴትስ እና ኢትዮጵያ በዓለም አቀፍ የዩናይትድ ስቴትስ የልማት አገልግሎት በኩል የረጅም ጊዜ ቅርብ ግንኙነት አላቸው። ሰብአዊ ረድኤትንና የምግብ ዋስትናን በሚመለከት በዩኤስኤይድ በኩል ይሰራሉ። የኢትዮጵያን እሴትና ቅድሚያ የምትሰጥባቸውን ጉዳዮች የሚያከብር የዩናይትድ ስቴትስና የኢትዮጵያ አጋርነት ግንኙነት ያለ ይመስለኛል። ሴኔተር ኩንስ አጠቃለው ሲያቀርቡት ትግራይ ውስጥ ስላለው ሰብአዊ ቀውስ ከዓለም አቀፍ ሸሪኮቻችንና ከኢትዮጵያ መንግስት ጋር መስራት ይኖርብናል ብለዋል። ግጭቱ የተነሳው መኸር መሰብሰብ በነበረበት ወቅት በመሆኑ በሚሊዮኖች የሚቆጠሩ ተጋሩ የምግብ እጥረት ምናልባትም ረሃብ ተደቅኖባቸዋል። ስለሆነም ሰብአዊ ረድኤት ለማቅረብ እንዲቻል ተደራሽነት ማግኘቱ መቀጠል አለበት ሲሉ አስገንዝበዋል። ወደ ትግራይ ክልል ረድኤት ለማስገባት እንዲቻል ጠቅላይ ሚኒስትሩ ካለ ገደብ ተደራሽነት እንዲኖር የገቡትን ቃል እንዲያከብሩ በድጋሚ ጥሪ እናደርጋለን ብለዋል። አያይዘውም የኢትዮጵያው ጠቅላይ ሚኒስትር ብዙ የገቡልን ቃሎች አሉ፣ ነገር ግን በተግባር ላይ መዋል አለባቸው በማለት ማብራሪያቸውን አጠቃለዋል። አድማጮች፣ ተከታዩ ደግሞ ወደ ትግራይ ይወስድናል። በአክሱም ከተማ በሰላማዊ ሰዎች ላይ የተፈጸመውን ግድያ ለመዘከር ከቤት ያለ መውጣት ተቃውሞ በትላንትናው ዕለት መካሄዱ ተዘገበ። በክልሉ ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች ለማጣራት የተያዘውን እቅድም ኮሚሽኑ ገለልተኛ አይደለም በሚል መቃወማቸውን ለጉዳዩ ምላሽ እንዲሰጥ ጠየቀው የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉም የምሰራቸው ስራዎች ገለልተኛና ተአማኒ መሆናቸውን በተለያዩ የሀገሪቱ ክልሎች የማካሄዳቸው ምርመራዎች ያረጋግጣሉ ያለውን ጠቅሶ ሙሉጌታ አጽብሃ ተከታዩን ከመቀሌ ያደርሰናል። በአክሱም ከተማ የኤርትራ ወታደሮች ህዳር 19 2013 ዓ.ም በመቶዎች የሚቆጠሩ ሰላማዊ ሰዎች ላይ ግድያ መፈጸማቸው አምነስቲ ኢንተርናሽናል ሪፖርት አውጥቷል። ቆይቶም ሂውማን ራይትስ ዎችና የኢትዮጵያ ሰብአዊ መብት ኮሚሽን ያካሄዱት ጥናት አስመልክቶ ሪፖርት አውጥተዋል። የግድያው አራተኛ ወር ለመዘከር ከትናንት በስቲያ እሁድ በአክሱም ከተማ በየቤቱ የሻማ ማብራት ስነ ስርዓት መካሄዱ ያነጋገርኳቸው የከተማ ነዋሪዎች ገልጸዋል። አቶ ሚካኤል ገብረመድህን የከተማዋ ነዋሪ ናቸው። የከተማዋ የንግድ ተቋማት ተዘግተው መዋላቸው ተናግሯል። ዓለም እንዲያውቅልን እንፈልጋለን። የደረሰብን ጭቆናና በደል አሁንም የሚደርስብን ግፍ እንዲታወቅ እንፈልጋለን። በቤታችን በመሆን ነው እየዘከርን ያለ ነው። አሁን ያለው መንግስት ደግሞ እንደ ሰውና እንደ ኢትዮጵያውያን የሚያስበን ከሆነ ይህ ሁሉ እየደረሰብን ለምን ዝም አለ? ዓለምና የተደናገረ የሀገሪቱ ማህበረሰብ ደግሞ አለ ማስረዳት ብለን ነው ያደረግነው ነው ያሉት። የትራንስፖርት አገልግሎትም መቆሙ የነገሩን አቶ ሚካኤልም ከንቲባችን ባቀረቡልን ጥሪ ነው ይህንን ያደረግነው ብለዋል። የአክሱም ከተማ ከንቲባ የነበሩት አቶ ኤልያስ ካሳይ በኤምኤች ቴሌቪዥን ቀርበው ነው ይህንን ተቃውሞ እንዲካሄድ ጥሪ ያቀረቡት። አቶ ምህረት ኃይለስላሴ የተባሉ የከተማዋ የመንግስት ሰራተኛ በበኩላቸው በተቃውሞ ምክንያት በትናንትናው ዕለት ወደ ስራ እንዳልገቡ ገልጸዋል። የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት የሰብአዊ መብት ኮሚሽን ጋር በመሆን ለማካሄድ ያቀዱት በትግራይ ተፈጽሟል ስለተባለው የሰብአዊ መብት ጥሰት እንደሚቃወሙ ተናግረዋል። ወንጀል እየተፈጸመ እያየ ነበር። ይህ ግፍ አላስቆመውም። ደግሞም ያለውን ስርዓት ደጋፊ ሆኖ ማጣራት አይችልም።
አሁንም በቅርቡ ያወጣው ሪፖርት ትክክል አይደለም። የሞተው ሰው ከመቶ በላይ ሳይሆን በሺዎች የሚቆጠሩ ናቸው ነው ያሉት። በዚህ ጉዳይ የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ በከተማዋ በትናንትናው ዕለት ተቃውሞ መኖሩ አለመስማታቸው ገልጸው ኮሚሽናቸው የትግራይ ጦርነት ከተጀመረ አንስቶ እስካሁን ከአክሱም ጉዳይ በተጨማሪ በሰብአዊ መብት ጥሰት አስመልክቶ 3 ሪፖርቶች ማውጣቱ በክልሉ ሰላማዊ ዜጎች ላይ ጉዳት እንዳይደርሳቸው ከሚመለከታቸው አካላት ጋርም ቀድሞ መወያየታቸውን ተናግረዋል። አሁን ድረስ ከአክሱም ሪፖርት ውጪ ቢያንስ 1-3 አጫጭር ሪፖርቶች ስለ አጠቃላይ ሁኔታው፣ ስለ ሰብአዊ ቀውሱ፣ ስለ ሰብአዊ መብቶች አሳሳቢነት ሁኔታ ሪፖርት በማውጣት እንዲሁም ከትግራይ ውጭም ያሉ አንዳንድ የትግራይ ተወላጆች የደረሰባቸውን ጉዳትና ችግር በሚመለከትም በመከታተልና መፍትሄ በመፈለግ ብዙ ሰፊ ስራ ስንሰራ ቆይተን ነበረ። ከህብረተሰቡ ጋር ተቀራርበን ለመስራት ጥረት እናደርጋለን። የኮሚሽናችን ስራ ገለልተኛና ታማኒ መሆኑ በትግራይ ብቻ ሳይሆን በሌሎች አካባቢዎች በምንሰራው ስራ የተረጋገጠ ነው ብዬ አምናለሁ። በተባበሩት መንግስታት የሰብአዊ መብት ኮሚሽን የትግራይ ጉዳይ እንዲያጣራ የሚገባው ገለልተኛ አካል ነው እያልክ፣ በሌላ በኩል ደግሞ ድርጅቱ የመረጠው አጋር መቃወም እርስ በርሱ የሚጋጭ ነው በማለትም ገልጸዋል። ይህ ተቃውሞ ደግሞ ምን ያህል የአብዛኛው ህዝብ የሚወክል ነው የሚለው መጣራት ያስፈልገዋል ሲሉ ዶክተር ዳንኤል በቀለ ገልጸዋል። ለአሜሪካ ድምጽ ሙልጌታ መሐመድ። ተከታዩ የመጽሔት ርዕስ ደግሞ ወደ አማራ ክልል ይወስደናል። በአማራ ክልል በአንድ ሳምንት ጊዜ ውስጥ በ3 ዞኖች ውስጥ በሚገኙ ጥብቅ የተፈጥሮ ደኖች ላይ የሰደድ እሳት አደጋ መከሰቱን የክልሉ ደንና ዱር አራዊት ባለስልጣን አስታወቀ። በአደጋውም ከ1100 ሄክታር በላይ ደን ጉዳት እንደደረሰበት ተዘግቧል። የአደጋው መንስኤ እየተመረመረ ቢሆንም ሰው ሰራሽ ሊሆን ጭምር እንደሚችልም ባለስልጣኑ ከወዲሁ ጠቁመዋል። መስፍን አራጌ ከደሴ ዝርዝሩን አድርሶናል። በተቀራራቢ ቀናት ውስጥ ሰደድ እሳት ከተነሳባቸው የሰሜን ሸዋ ዞን ወረዳዎች አንዱ መንዝጌራ ምድር ነው። አደጋው ዘርፈ ብዙ ጉዳት ማድረሱን የወረዳው ግብርና ጽሕፈት ቤት ኃላፊ አብርሃም ሸንቁጤ ለአሜሪካ ድምጽ ገልጸዋል። የእሳት አደጋ በ13/7 ወር ተከስቷል። ጓሳ ላይ አንጾቻና መንዝጌራ ወሰን ላይ 19 ቀበሌ የሚባል ቀበሌ ላይ እዛ የተከሰተ እሳት አለ። መሰረታዊ ምክንያቱ እየተጣራ ስለሆነ አሁን የምናውቀው ነገር ባይኖርም ከ900 ሄክታር በላይ የሚሆን ደን ነው የጠፋው። የተፈጥሮ ደን እና ሰው ሰራሽ ጭምር ያለበት ነው። አደጋው በወረዳው ጓሳ አካባቢ መከሰቱን ተናግረዋል። እዚህም አካባቢ በርካታ ደን ነው የጠፋው። ማህበረሰቡ ለማጥፋት ትግል እያደረገ ነው። እሳቱ ፀሐይ ስለሆነ በጣም አስቸጋሪ ደረጃ ላይ ያለው እንዳይሰፋ ህብረተሰቡ ዙሪያውን እየተከላከለ ነው። እዛው ደን ላይ ግን አሁንም ወደ መሬት ጉቶ እየነደደ ያለበት ሁኔታ ነው ያለው። ነበልባል የለውም። በስም ደረጃ ስም ወይም ደግሞ ጉቶ ውስጥ ያለ እሳት አለ። ዘጎ ቀበሌ ላይ የተነሳውን ቃጠሎ የአካባቢው ሰው ተረባርቦ የጉዳቱን መጠን ለመቀነስ ቢቻልም ከ220 ሄክታር በላይ በሆነ ደን ላይ ጉዳት መድረሱን የአንኮበር ወረዳ ግብርና ጽሕፈት ቤት ኃላፊ ካሳይ በቀለ ገልጸዋል። የተለያዩ የዱር እንስሳቶች ብርቅዬ ጭምር ቀይ ቀበሮን ጨምሮ ጭላዳ ዝንጀሮ፣ ሌሎችን የነብር ዝርያዎች የሆኑ እንዳነር የመሳሰሉት እነዚህ መሸሸጊያቸው መኖሪያቸው ቤታቸው ነው። እሱን አጥተዋል፣ ተባረዋል፣ ተቃጥለዋል። ቃጠሎውን ለመቆጣጠር የተደረገው ጥረት የታገዘው ልማዳዊ በሆነ መንገድ መሆኑን የአካባቢው መልክዓ ምድር ምቹ አለመሆኑና እሳቱ እንዲጠናከርና እንዲዛመት ያገዘ ንፋስ መኖሩ የጉዳቱን ስፋት ይበልጥ ለመቀነስ አዳጋች እንዳደረጉትም ተገልጿል። ሌላ ቃጠሎ በደቡብ ወሎ ዞን ደላንታ ወረዳ ቄዳ ምስትንክር ደጊት አካባቢ ባለፈው ዓርብ መከሰቱን የወረዳው ምክትል አስተዳዳሪ ደመቅ አድማሱ ተናግረዋል። ከቀኑ 6 ሰዓት የተቀሰቀሰውን ቃጠሎ ከ12 ሰዓት መረባረብ በኋላ መቆጣጠር መቻሉ ታውቋል። ምክንያቱም እንግዲህ አካባቢው ማህበረሰብ ጥቆማ የሚሰጠን ከከሰል ማክሰል ጋር የተያያዘ እንደሆነ ነው። ይሄንን የበለጠ አጣርተን የምንደርስበት ነው የሚሆነው። ሀገር በቀል የሆኑ እጽዋቶች ያሉበት ስለነበረ 4 ሄክታር አካባቢ ላይ ጉዳት ደርሷል። ከሳምንትም በፊት በሰሜን ተራሮች ብሔራዊ ፓርክ 3 የተለያዩ ቦታዎች ቃጠሎ መከሰቱን የደባርቅ ወረዳ ምክትል አስተዳዳሪ አንተነው ብሸት አስታውሰው ቃጠሎው በቁጥጥር ስር መዋሉን ገልጸዋል። ያደረሰው ጉዳት ያው የእጽዋቶች ወይም ደኖቹ ካሉበት ውጨና እና ሌሎች በፓርክ ውስጥ ብቻ የሚገኙ እንደሚሆኑ እጽዋቶች አሉ። ከዛ አካባቢ መጠነኛ የሚባል ጉዳት አድርሷል። ከዛ ውጪ ዋሊያዎቹ የሚራቡበት ቦታ አለ። ቦይት የሚባል ተራራ ስር እዛ አካባቢ ገደላማ ቦታ ነው። በቀላሉ እሳቱን ለማጥፋት አስቸጋሪ
አስቸጋሪ ነበር። ያው እንስሳቶቹን የመረበሽ ነገር ካሉበት ቦታ ሊለቁና ወደ ሌላ ቦታ እንዲሸሹ አድርጓል። ከዚህ ባለፈ ግን የተከሰተውን ያክል በሰፊው ጉዳት አድርሷል ማለት አይቻልም። በቀላሉ በቁጥጥር ስር ማዋል ተቻለው። ይሁን እንጂ ቃጠሎው ሆን ተብሎ የተለኮሰ መሆኑን የሚያሳዩ አመላካቾች እንዳሉ አቶ አንተነህ ጠቁመዋል። በጣም የተራራቀ ቦታ ላይ ነው የተቃጠለው። ገደል ውስጥ ነው። ከመኖሪያ አካባቢዎች እጅግ የራቀ ነው። እንዲሁ በቀላሉ እረኞችም ሌላም ሰው የሚደርስበት ቦታ አይደለም። ታስቦበት ሌላ አጀንዳ ያለው አካል ያቃጠለው የሚመስል ነገር አለው። ነገር ግን ይሄ ነው ብለህ ማነው ኃላፊነቱን የሚወስደው የትኛው አካል ነው ያቃጠለው ብለህ ማድረግ አትችልም። በብሔራዊ ፓርኩ የሚገኙ ከ10 እስከ 15 ሄክታር መሬት በቃጠለው እንደተጎዳ ከአማራ ክልል አካባቢ ደንና ዱር እንስሳት ባለስልጣን ያገኘነው መረጃ ያስታውቃል። የአደጋው መንስኤ ሰው ሰራሽ ነው ብለው እንደሚያምኑ የአማራ ክልል አካባቢ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለም ተናግረዋል። በተጨማሪም መጋቢትና ሚያዝያ ወራት ለእሳት አደጋ መቀስቀስም ሆነ መስፋፋት ምቹ ወራት መሆናቸውንም ዳይሬክተሩ አስታውሰዋል። መጋቢት ሚያዝያ ከፍተኛ የሆነ የአካባቢ ሙቀት የሚጨምርበት ወቅት ነው። እንደገና ደግሞ አትሞስፌሪክ ሂዩሚዲቲ የሚባለው የመጨረሻ የሚወርድበት ወቅት ነው እና እሳት ለመከሰት 3 ነገሮች ነው የሚያስፈልጉ። አንደኛ አቃጣይ፣ ሁለተኛ ተቀጣጣይ፣ ሶስተኛ ደግሞ ኦክሲጅን ያስፈልጋል። ስለዚህ አሁን ተቀጣጣዩ እጅግ በጣም የደረቀበትና ትንሽ ብቻ የታካሚ በደቂቃ የሚሰፋበት ሁኔታ ነው ያለው። ለምሳሌ ደኖቹ ላይ አደጋ ሲደርስ ህብረተሰቡን በማስተባበርና ባህላዊ የመከላከያ ዘዴዎችን በመጠቀም ነው የእሳት አደጋውን ለመቀነስ ጥረት እየተደረገ ያለው። ይሄ ደግሞ በፍጥነት የሚስፋፋውን አደጋ ለመከላከል አደጋችን የሚሉ ወገኖች አሉና በተለይ ዘመናዊ ቴክኖሎጂ የታገዘ በሄሊኮፕተር ጭምር ለማድረግ ሙከራ አላደረጋችሁም? እውነት ነው። ባህላዊውን እያካሄድን ከአቅም በላይ ሲሆን ደግሞ ወደ ሌሎቹ ነው መገባት ያለበት። ከዚህ በፊት ሰሜን ተራራዎች ከአቅማችን በላይ ሲሆን ሄሊኮፕተር የፌዴራል መንግስት በኪራይ አምጥቶልን ነው ያጠፋ ነው። አሁንም እኛ በሀገር አቀፍ ደረጃ ራሱ የእሳት መከላከያ ሄሊኮፕተርም ሆነ ሌላ ቴክኖሎጂ የለንም። ዙሮ አሁን እሳቱ ቆጣጠረዋለን የሚል ተስፋ ነው። ከአቅማችን በላይ ከሆነ እንግዲህ ፌዴራል መንግስት ከዚህ በፊት እንደሚያደርገው ተከራይቶም ቢሆን አምጥቶ መስራት አለበት። በቃጠሎው ለሕክምና የሚውሉ እጽዋትን ጨምሮ ኢትዮጵያ ውስጥ ብቻ የሚገኙ የዱር እንስሳትን ጉዳት ደርሶባቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አድማጮች አሁን ወደ ምርጫ ነክ ዘገባዎች ነው የምናልፈው። ከምርጫው በፊት በምዕራብ ኦሮሚያ አንዳንድ ቦታዎች የሚታየው ጸጥታ ስጋት መወገድ እንዳለበት የአሜሪካ ድምጽ ያነጋገራቸው የአካባቢው ነዋሪዎች አሳሰቡ። የምርጫ ዓመት ድባብ ያልታየባቸው ያሏቸው አካባቢዎች እንዳሉም አስተያየት ሰጪዎቹ ጠቅሰው መንግስት ህዝቡን እንዲያወያይ ሲሉም ጠይቀዋል። ፌዴራል ፖሊስ ባለፈው ሳምንት ባወጣው መግለጫ ምርጫው ከትግራይ በስተቀር በሁሉም ክልሎች እንደሚካሄድና በሰላማዊ ሁኔታ እንዲጠናቀቅ እንደሚሰራም ማስታወቁ ይታወሳል። አኮር መልካና ያጠናቀረው። በአንዳንድ የምዕራብ ኢትዮጵያ አካባቢዎች የሚታየው የጸጥታ ሁኔታ ምርጫን በሰላማዊ ሁኔታ ለማካሄድ አስቸጋሪ ሊያደርገው እንደሚችል የጠቆሙ የአምቦና ነቀምቴ አንዳንድ ነዋሪዎች ከምርጫው አስቀድሞ ውይይት ማካሄድ ያስፈልጋል ብለዋል። የአምቦ ከተማ ነዋሪው አቶ ዮብሰን ቡሎ ተከታዩን አስተያየት አላቸው። ምንም ምርጫ የሚመስል ነገር የለም፣ እስከዛ የለም። ኮቪድ በሽታ አለ፣ ምዕራቡ ላይ እንዳለ ረብሻ እንደ በቃ ጫካ ውስጥ ያሉ ታጠቁ ኃይሎች አሉ። ከነሱ ጋር መንግስት ይጋጫል። ታዋቂ የተቃዋሚ ፓርቲዎች ታስረዋል። እዚህ ሁኔታ ደግሞ ፍትሃዊ ምርጫ ይሆናል ብዬ አላስብም። ለምርጫ የሚያነሳሳ ነገር ምንም የታየ ነገር የለም። የምርጫ ድባብ የለም። በከተማው የምርጫ ዓመት መሆኑን የሚያመላክት አንዳችም የምርጫ እንቅስቃሴ እንዳላዩ የጠቆሙት የነቀምቴ ነዋሪ አቶ ቶላዋቅ ጅራም ስጋት አላቸው። ምርጫ ለማካሄድ ቅድመ ሁኔታውን መሟላት የሚገባቸው ነገሮች አሉ። የሚመረጡ ነገሮች መኖር አለባቸው። ከሁለት በላይ የሆኑ ነገሮች መካከል የሚመችንን ይሟላል። አገሪቷ ሰላም መሆን አለባት። ሰላምና መረጋጋት መኖር አለበት። በትግራይ፣ በአማራ፣ በቤኒሻንጉል፣ በኦሮሚያ ሰላም በሌለበት ምን አይነት ምርጫ ነው የሚካሄደው? በዚህ አይነት ሁኔታ ምርጫ ምን አይነት እንዴት ወጥተው ካርድ ይወጣል? ለመምረጥ ደግሞ ማንን ይመርጣል? በዚህ ፓርቲ ብቻ ነው። ሌላ ተቃዋሚ እንትኖች የሚንቀሳቀሱ የሉ። ተቃዋሚ ፓርቲዎች ቢሯቸው ተዘግቶ አባሎቻቸው፣ መራሮቻቸው ቤት ታጉረው ነው። ሌላው አስተያየት ሰጪ ለገሰ ተርፋም
ተጨማሪ ሐሳብ አላቸው። ከዚህ ቀደም በኃይለ ሥላሴም ሆነ በደርግ ጊዜ ምርጫው የይስሙላ ቢሆንም ይደረግ ነበር። ኑና ምረጡ ብለው መራጮችን መዝግበው ተወዳዳሪዎቹም ህብረተሰቡ የሚያውቃቸውና አመኔታ ያሳደረባቸው ሆነው ይቀርቡ ነበር። የኢህአዴግ ጊዜም የይስሙላ ቢሆንም የምርጫ እንቅስቃሴው ነበር። በአሁኑ ጊዜ ግን የተመዘገበ ሰው የታለ? የሚወዳደረውስ ማን ነው? ምንም ስለ ምርጫ የሚያሳይ ነገር አላየውም ብለዋል። የአምቦ ነዋሪው አቶ ተስፋውን ደቻሳ በበኩላቸው ኦሮሚያ ውስጥ እንደሚወዳደሩ ተጠብቀው ነገር ግን እንደማይሳተፉ የገለጹ የፖለቲካ ድርጅቶች ከምርጫው በራሳቸው መውጣታቸውን አስመልክቶ ሐሳባቸውን እንዲያካፍለዋል። ያለው ነገር ትንሽ ከድሮ ለየት ይላል። ቀዝቀዝ ብለዋል። እኛ የጠበቅነው እንዲያልነበረም እነሱ ባልታወቀ ሁኔታ ባናውቅም ከምርጫ ውስጥ እንደወጡ ታውቋል። በመንግስት ጫና ይሁን በራሳቸው ፍላጎት የተብራራ ነገር የለም። ቢሆንም ግን እነሱም ቢወጡ ምርጫው ሊካሄድ ይችላል ባሉት የፖለቲካ አካላት መካሄዱ አይቀርም። ከምርጫው በፊት ምን መደረግ አለበት? አስተያየት ሰጪዎቹ የሚያስቡትን ተናግረዋል። የታሰሩ የፖለቲካ አመራሮች መፈታት አለባቸው። የተዘጉ ቢሮዎች መከፈት አለባቸው። ውይይት መደረግ፣ ሰላምና መረጋጋት መኖር አለበት። መጀመሪያ ሰላም እስኪፈጠር ድረስ መንግስት ሰላማዊ ሀገር ድረስ ሊረጋጋና አገሪቷን ቢያረጋጋ የተሻለ ይሆናል ብዬ አስባለሁ። ከምርጫው ውስጥ የወጡት ፖለቲካ ፓርቲዎች ተመልሰው ለምርጫ ቢቀርቡና ተመልሰው ገብተው ምርጫው መወዳደር ቢችሉ እንዳንድ ነዋሪ ጥሩ ነው ብዬ አስባለሁ። ካልተቻለም ደግሞ ያው ባሉት ምርጫው መካሄዱ አይቀርም። አንዳንድ ነዋሪዎች ከምርጫው አስቀድሞ እንደ ስጋት ባነሷቸው ጉዳዮች ላይ ከብሔራዊ ምርጫ ቦርድ አመራር ምላሽ ለማግኘት በተደጋጋሚ ያደረኩት ጥረት አልተሳካም። ኦሮሚያ ውስጥ እንደሚወዳደሩ ተጠብቀው የነበሩ ነገር ግን በምርጫው እንደማይሳተፉ ያሳወቁትን የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮን በተመለከተ በቅርቡ ማብራሪያ የሰጡት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ፓርቲዎቹን ለመደገፍ ጥረት እያደረገ መቆየቱን ጠቁመው በፓርቲዎቹ ውሳኔ ማዘናቸውን ገልጸው ነበር። ነገር ግን እነዚህም ይሁኑ ሌሎች አዳዲስ ፓርቲዎች በምርጫው የሚሳተፉበት እድል ይኑር አይኑር የሰጡት አስተያየት የለም። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ለህዝብ እንደራሴዎች ጥያቄዎች ምላሽ ሲሰጡ በምርጫ ለመሳተፍ የሚፈልጉ ፓርቲዎች ለምርጫ ቦርድ በቅርቡ ጥያቄ ማቅረባቸውንና ቦርዱም ፓርቲዎቹ ተሳታፊ እንዲሆኑ እንደሚያደርግ እምነት እንዳላቸው ገልጸው ነበር። በሌላ በኩል የፌዴራል ፖሊስ ኮሚሽነር መላኩ ፈንታ ባለፈው ሳምንት ለመገናኛ ብዙሃን በሰጡት መግለጫ ከትግራይ ክልል ውጭ በሁሉም ክልሎች ምርጫው እንደሚካሄድና በሰላም እንዲጠናቀቅ እንደሚሰሩም ገልጸዋል። እንግዲህ በመላ ሀገሪቱ ምርጫው ይካሄዳል ከትግራይ ክልል ውጭ። በዚህ አካባቢ የወጣው የምርጫ ማስፈጸም የጸጥታ ዕቅድ የሁሉንም አካባቢ ሁኔታ የገመገመ በሁሉም አካባቢ ሊፈጠሩ ይችላሉ የተባሉ ስጋቶችን በተገቢው መንገድ የለየ በተለየው ልክ ተገቢው ስምሪት የተደረገበት በቀጣይም የጸጥታ ሁኔታ ተለዋዋጭ ባህሪያት ስለሚኖራቸው የነኚህ የጸጥታ ተለዋዋጭ ባህሪያት ደግሞ ከተለያየ ምንጭ የሚመነጩ ከተለያየ ኮርነር የሚመጡ ስለሚሆኑ በዚያ ልክ ዝግጅት የተደረገ ቢሆን በየወቅቱ ከሚለዋወጡት ጋር ደግሞ ተገቢውን ጥንቃቄና ቅድመ ትንተና በማድረግ እየተሰራ የሚሄድበት ሁኔታ ይፈጠራል። ይሄ በተገቢው መንገድ የጀመረ ነው ብሎ መውሰድ ይቻላል። በቀጣይም የምርጫ 2013 ሰላማዊ የማድረግና ሌሎችም ተጓዳኝ የጸጥታ ስራዎች የመስራት ስራ ላይ በተገቢ መንገድ እየሰራ ያለባቸው ሁኔታዎች አሉ ማለት ነው። ብሔራዊ ምርጫ ቦርድም የ2013 ምርጫ ከትግራይ በስተቀር በሁሉም ክልሎች እንደሚካሄድ ከዚህ ቀደም ከገለጸው ሌላ ያወጣው ምርጫው በሶማሌ 30 የምርጫ ጣቢያዎች ላይ እንደሚዘገይ ባለፈው ሳምንት ያሳወቀበት ነው። ለአሜሪካ ድምጽ ናኮር መልካ ካምቦ። በቅርቡ ያካሄደውን ጠቅላላ ጉባኤ የኢትዮጵያ ብሔራዊ ምርጫ ቦርድ ውድቅ ያደረገበት በአቶ አራርሶ ቢቂላ የሚመራው ኦነግ ውሳኔውን የሚቃወም መሆኑን አስታወቀ። ጉዳዩን ወደ ፍርድ ቤት ወስደዋለሁም ብሏል። ፀሐይ ዳምጠው ተከታትለዋለች። በኦሮሞ ነጻነት ግንባር ኦነግ የተከናወነውን ጠቅላላ ጉባኤ ተቀባይነት እንደሌለው የኢትዮጵያ ምርጫ ቦርድ ያሳወቀው ባለፈው ሳምንት መጨረሻ ነበር። ቦርዱ ጥር 19 2013 ዓ.ም ባስተላለፈው ውሳኔ የፓርቲው መሪዎች መዋቅሮቹና አባላቱ በፓርቲው ሕገ ደንብ ላይ በተቀመጡ አሰራሮች በመጠቀም
በጠቅላላ ጉባኤ እንዲጠሩና ችግሩን እንዲፈቱ የወሰነ መሆኑን አስታውሶ የተደረገው ጠቅላላ ጉባኤ ግን ይህንን መሰረት አድርጎ የተከናወነ መሆኑን እንደማያሳይ የምስልና ሌሎች በድርጅቱ ህገ ደንብ የተቀመጡ የአሰራር ድንጋጌዎችን በመጥቀስ አመልክቶ ነበር። በአቶ አራርሶ የሚመራው የኦነግ ቡድን በምርጫ ቦርድ የተላለፈው ውሳኔ ኢፍትሐዊ ነው ሲል ተቃውሟል። ከአመራር አባላቱ አንዱ አቶ ቀጀላ መርዳሳ ውሳኔው የፖለቲካ ውሳኔ ነው፣ ኢፍትሐዊ ነው፣ የኦሮሞነት ለማሽመድመድ የተደረገ እርምጃ ነው። ከዚህ በፊትም ለ8 ወራት ሲያጓትቱት የነበረው ጉዳይ ነው። ሆን ተብሎ የኦሮሞ ነጻነት ግንባርን አየር ላይ እንዲሳፈፍ በማድረግ ቁርጥ ያለ ውሳኔ ከመውሰድ እያንጠለጠሉ እያወሳሰቡ የቆዩበት ሁኔታ ነው። መጨረሻ ላይ ግን የወሰኑት ውሳኔ ትንሽ ትርጉም ያለው መስሎን ወደ ጠቅላላ ጉባኤ ሄዱ። አመራሩ ውሳኔ መስጠት አልቻለም። አመራሩ የጋራ አመራር መስጠት አልቻለም። ጠቅላላ ጉባኤ አካሄዳችሁ መሪዎቻችሁን ምረጡ የሚል ነበር ለአባላቱ አፒል ያደረጉትና በጥብቅ እናሳስባለን ብለው ያወጡት መግለጫ። ደብዳቤ አስገብተን በአንድ ወር ጊዜ ውስጥ እስከ የካቲት 30 ባለው ጊዜ ውስጥ ጠቅላላ ጉባኤ ልናካሄድ ስለሆነ እንድታውቁት ብለን አሳውቀን ጊዜው ሲደርስ ደግሞ ተወካዮቻቸውን እንዲልኩልን ጠይቀን በደብዳቤ ልከውልናል። ህገ ደንባችንን መተንተንና ስንተጋውስ ገብተው የማይፈለግ ነገር ድርጅቱን ለማሽመድመድ ሆኖ እየተደረገ ነው ብለን አቤቱታቸውን ወደ መደበኛ ፍርድ ቤት ለመውሰድ እየተሰናዱ መሆናቸውን አቶ ቀጀላ ተናግሯል። በህግ ፊት እንፈረዳለን፣ እንሟገታለን። ከምርጫ ቦርድ ጋር አሁን የምንነጋገረው ነገር የለም። ውሳኔው ኦፊሻል ሚኒቱን ቃለ ጉባኤ ተነጋግረው የወሰኑትን ደብዳቤ እንዲሰጡን እንጠይቃለን። መብታችን ነው፣ ህጋዊ መብታችን ነው። እሱን ጠይቀን እንቀበላለን። በህግ እንሟገታለን። ህግ ነው የሚመለከተው። በዚህ ጉባኤ የተመረጠውን አዲስ አመራር እንደ ኦነግ አመራር መቀበል እንደማይቻል ብሔራዊ ምርጫ ቦርድ ባስተላለፈው ውሳኔ ማሳወቁ ቀደም ሲል ተዘግቧል። ምርጫው ውስጥ ለመሳተፍና እጩዎችን ለማቅረብ ያቀረቡት ጥያቄ አሁን የተመረጠው አመራር ተቀባይነት ካለማግኘቱ ጋር ተያይዞ ቦርዱ ጥያቄውን ማየት እንዳላስፈለገው ለማሳወቅ ይወዳል ብሏል የምርጫ ቦርድ። አቶ ቀጀላ በውሳኔው ላይ ባንጸባረቁት ቅሬታ ላይ ከቦርዱ አመራሮች ተጨማሪ ምላሽ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ። አድማጮች ወደ ተከታዩ የመጽሔት ርዕስ ስንሻገር ስም በማጥፋትና መከፋፈልም የሚል በኦጋዴን ብሔራዊ ነጻነት ግንባር ኦብነግ ቅሬታ የቀረበበት ብልጽግና ፓርቲ የፓርቲውን ክፍተት ለህዝብ ማሳወቅ ስም ማጥፋት አይደለም ይላል። አዲስ ቸኮል ዝርዝሩን ይዟል። የኦብነግ ቃል አቀባይ አቶ አብዱል ቃድር ሐሰን በፓርቲያቸው ውስጥ ምንም አይነት መከፋፈል እንደሌለ በመግለጽ የተሳሳተ የክፍፍል ስል በመፍጠር ብልጽግና ፓርቲን ተጠያቂ ያደርጋሉ። ይህ የገዢው ፓርቲ ፈጠራ ነው። ገዢው ፓርቲ ኦብነግን በገንዘብ ሰዎችን በመቅጠር በማጨትና በመሳሰሉት ለመከፋፈል እየሞከረ ነው፣ ግን አይሳካላቸውም። ኦብነግ ለ40 ዓመት ለህዝብ የታገለ ነው። ጠንካራ ድርጅት ነው። ግልጽ ውስጠ ዲሞክራሲያዊ ስርዓትም ያለው ነው። ህጎቻችንና መርሆቻችንን እናከብራለን። የፈለጉ ሰዎች ወደ ሌላ ፓርቲ ሊሄዱ ይችላሉ ወይም ሌላ ፓርቲም ሊደግፉ ይችላሉ። ኦብነግ ግን አይከፋፈልም። አቶ አብዱል ቃድር ይህን ይበሉ እንጂ ከ7 ወር በፊት ከኦብነግ ምክትል ሊቀመንበርነታቸው በፈቃዳቸው የለቀቁት አቶ ሐሰን አብዱላሂ ኦብነግ ብዙ መስዋዕትነት የከፈሉለት ድርጅት ቢሆንም ለትጥቅ ትግል እንጂ ለሰላማዊ ትግል የሚያበቃ ቁመና መገንባት ባለመቻሉ ሊለቁ እንደተገደዱ ለቪኦኤ ገልጸዋል። በኦብነግ ውስጥ የተፈጠረው መከፋፈል ለመፍታት ያደረጉት ጥረትም እንዳልተሳካ ነው የተናገሩት። በሌላ በኩል የፓርቲው ሊቀመንበር ዶክተር አብዱራህማን ማህዲ በአቶ ራይሌ ሐሙድ መተካታቸው ጥር 17 2013 ዓ.ም በአገር ውስጥ መገናኛ ብዙሃን ተዘግቦ ነበር። ዶክተር አብዱራህማን በስር ላይ የሚገኙትና አብዲሌ በመባል የሚታወቁት የቀድሞው የክልሉ ፕሬዝዳንት አብዲ መሐመድ ዑመር ጋር ግንኙነት በመፍጠር ሄጎ ከተሰኘው የወጣቶች የመደበኛ አደረጃጀትን ፓርቲው መዋቅር ውስጥ ከቷል የሚል ትችትም ቀርቦባቸው ነበር። ይህ ከሆነ በጣት ከሚቆጠሩ ቀናት በኋላ ዶክተር አብዱራህማን ጅጅጋ ከተማ ሲገቡ ከደጋፊዎቻቸው ደማቅ አቀባበል እንደተደረገላቸው በቦታው የነበሩ ያስታውሳሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ለፓርቲው በአመራርነት የሚያውቀው የነ ዶክተር አብዱራህማን ማህዲን መሆኑን አስታውቋል። ቃል አቀባዩ አቶ አብዱል ቃድር በበኩላቸው ጥር 17 ስለተካሄደው ምርጫ የሚያውቁት ነገር እንደሌለ ይናገራሉ። was happening in Gure 2019 የተካሄደ ምርጫ የለም። ምርጫ ያካሄድነው በህዳር 2011 ደጋቡር ላይ በኦብነግ ብሔራዊ ምክር ቤት የተካሄደ ነው። በወቅቱ ዶክተር አብዱራህማን የግንባሩ ሊቀመንበር ሆነው ተመርጠዋል። ይህን ምርጫ ያካሄደው ምክር ቤት ወይም ኮንግረሱ ነው። ቀጣይ ኮንግረስ ምርጫ የሚካሄደው ከ2 ዓመት በኋላ ነው። ከዚህ ውጭ የተካሄደ ምርጫ የለም። የሶማሌ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ መሐመድ ሻሊ በቃል አቀባዩ የቀረበውን ውንጀላ አልተቀበሉትም። ኦብነግ በውስጥ ያለው ችግር
ሚዲያም ነፃ ሆኖ በሰዓት ደስ ይለኛል። የኦነግ መጀመሪያ ክፍል ተፈጠረው ጎዴ ላይ ተደረገ ጉባኤው ምርጫ ላይ እርስ በርሳቸው ኢንፎርማሊ ምርጫው ትክክል አይደለም ከዛን ቀን ጀምሮ ሲሰረግጦ የነበሩ ሰዎች አሉ። ምርጫው ትክክል አይደለም በማዕከላዊ ኮሚቴ በወሰነው ውሳኔና እክል ያለው ሰው ሳይሆን ጉባኤው ላይ እንደመጣ ከህገ ደንቡ ውጪ ጉባኤው ሌላ እጩ እንዲመጣ ታደርጓል ብሎ ቅሬታ ነበር ከመጀመሪያው ሲጀምር። ከዛ የተነሳ ነገር ነው በውስጣቸው የነበረው የስልጣን እንትን ነው እንጂ ብልጽግና ፓርቲ አልነበረም። የፓርቲውን ስም ያላግባብ ያጠፉ ነው የሚለውን ክስ በተመለከተም ክፍተታቸውን ለህዝብ የማሳየት ስራ እየሰራ ነው ብለዋል። ፖለቲካሊ ከኛ ጋር ወዳድራሉ። የኦነግ ድክመት ማሳየት መካፈል አለ። ዛሬም ነገም እናሳያለን። የኦነግ ድክመት አካታች አይደለም። ሁሉም ሶማሌ አይወክልም። የስና አካባቢ ይቀሳቀሳል። ከፖለቲካ አማራጭ ይልቅ ህዝብን ወዳብሮነትን የሚሰራ ነገር አይሰሩም። ህዝቡን ሲያወያዩ አሁን ፖለቲካሊ በሰላማዊ ትግል ነው የሰሩት። ስለዚህ ከትጥቅ ትግል ወደ ሰላማዊ ትግል ሲገሩ አመራራቸው አልገባቸው። መድረክ ክፍት ነው፣ ሐሳብ አቅርቡ፣ የተሻለ አማራጭ አጥቶ ነው እንጂ ግለሰብ አይደለም። እንደዚህ ማለት አይደለም ፓርቲ ላይ። ስለዚህ አሁን ፖለቲካሊ ዊክ መሆናቸው እናሳያለን። አቃፊ አይደለም፣ ሁሉም አማከለን። አብዛኛው አመራር ሐሳብ ከማውጣት ይልቅ የመንግስት የገዢ ፓርቲ ድክመት ማውራት እንጂ ሌላ እንትን የለውም። ምን አማራጭ አላቸው? 30 ዓመት ሲታገሉ ነበር። ምን አመጡ ለህዝብ በሚጠሩት ይነሳሉ። ይሄ ከተነሳ ግን ክፍል አይደለም። ራሱ ይገደም ባለው ማዕከላዊ ኮሚቴ ያለው ስራ አስፈጻሚ ያለው አሁን የተጋጨው ሊቀመንበሩ ምክትሉ ነው። እሱ ማዕከላዊ ኮሚቴው ሳይወጣ ውሳኔ ብልጽግና ያዘርቅም ይገደም ባላቸው ተቀምጦ መዋየት ያለባቸው የራሳቸው እጅ አምጥቶ ያለባቸው እንጂ እኛ አይደለም። በሶማሌ ክልል ከገዢው ብልጽግና ፓርቲ ጋር ለመፎካከር የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ኢዜማና የነጻነትና እኩልነት ፓርቲ እንዲሁም ኦብነግ እጩዎቻቸውን አዘጋጅተዋል። ከኦብነግ ውጪ በብልጽግና ላይ እስካሁን ክስና ትችቶችን ያቀረበ ሌላ ፓርቲ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ጅጅጋ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር እንዘልቃለን። ትኩረት ኮቪድ-19 በኢትዮጵያ። ምርጫ የሌለው አፋጣኝ የተግባር ለውጥ በሚል ርዕስ የተጀመረ ተከታታይ ቅንብር አካል ነው። ባለፈው ሳምንት የወጡ መረጃዎች እንዳመለከቱት አዲስ አበባ ውስጥ ወደ ኮቪድ-19 የሕክምና ማዕከላት እየመጣ ያለው ታካሚ ቁጥር ባለፉት ጥቂት ሳምንታት ውስጥ ብቻ በ3 እጥፍ ማደጉ ይፋ ተደርጓል። ታካሚዎችን የሚያስተናግዱ የሆስፒታል መኝታዎችም መምላታቸው ነው የተዘገበው። እየታየ ባለው አሳሳቢ ሁኔታ ውስጥም ማህበረሰቡ እጅግ ከከፋ ችግር ላይ ከመውደቁ አስቀድሞ አሁንኑ ሊደረግ የሚገባውና በእርግጥም የሚቻለው ጥንቃቄ የምርጫ ጉዳይ ያለመሆኑን ህሙማኑን የሚከታተሉ የሕክምና ባለሙያዎች ብቻ ሳይሆኑ የማህበረሰብ መሪዎችም እየተናገሩ ነው። ከአዲስ አበባው ባልደረባዬ መለስካቸው አማሃ ጋር ያሰናዳነው ተከታታይ ቅንብር ለምሽቱም በቅርቡ ለኮሮና ቫይረስ ተጋልጠው በጽኑ ታመው በሕክምና ሲረዱ የቆዩ እናም ዛሬ ተሽሏቸው ህይወታቸውን ለብርቱ አደጋ አጋልጠው ከነበረ ፈተና እንድንማር የፈቀዱ አንድ የአዲስ አበባ ነዋሪ ድምጽ ይዘናል። በሚሊኒየም የኮቪድ-19 የሕክምና ማዕከል በጽኑ ታመው ካገገሙት መካከል አቶ አምሳሉ ባዬ አንዱ ናቸው። አቶ አምሳሉ የበሽታው ምልክት የታየባቸው ጥር 25 አካባቢ ነበር። ህመማቸው የጸናባቸው ግን ጥቂት ቀናት ቆየት ብሎ እንደነበረ ይናገራሉ። እንዴት እንዳለፉት እንዲህ አውግተውናል። መናገር መፈልገው ከ8 ከ12 አንድ ሳምንት በጣም መጥፎ ሳምንት ነበር። የመጀመሪያዎቹ 3-4 ቀን ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ በጣም ነበር የሚያፍነኝ። አንዳንድ ይሄን ከስቃዩ ብዛት ከማፈኑ ብዛት የምትመኘው መኖር አይደለም። ያንተ ስቃይ ብቻ ሳይሆን እዛ ውስጥ ያለው ሰው ደግሞ ብዙ የሚሰቃይ ሰው አለ። ከሁሉ በላይ የሚያሰቃይህ የትንፋሽ እጥረት ሲኖርብህ ነው። ሌሎቹን ህመሞች አሉንም ቁርጥማቱንም ሌላውንም ትቋቋመዋለህ፣ ትታገሰዋለህ። የትንፋሽ ማጠር ግን ለማንም የማትመኘው መጥፎ በሽታ ነው። ሐኪሞቻቸው የሰጧቸውን እንክብካቤዎች ያወደሱት አቶ አምሳሉ የሕክምና ክትትልና ሂደቱንም ገጽታ እንዲህ ያስረዳሉ።
ሐኪሞቹ በእውነት መቼም የሚሰጡት ተስፋ የሚሰጡት ትብብር በጣም የሚደነቅ ነው። በእውነት ምስጋና ነው የሚገባቸው። አብዛኛዎቹ ሐኪሞች፣ ነርሶች ወጣቶች ናቸው። ያው እንዳባት አባባ ማማ እያሉ ነው። በአብዛኛው ደግሞ የምንገባው እድሜያችን ከፍ ያለ ነው። እግል አንዳንድ አልፎ አልፎ ጎልማሶች ይገባሉ። በ30 በ40 ያሉ ይገባሉ። ስለዚህ እንደዚህ እያለ በሚቀጥለው ሳምንት ግን ትንሽ እየተሻለኝ ኦክሲጅኑን እያቋረጡ እስቲ በራስህ ሞክረው እያሉኝ ከ13 ድረስ ደህና ሄድኩኝ። እንግዲህ ወደ መጨረሻው ያው እየተሻለኝ መጣ። ኦክሲጅኑን በ18 አቋረጡና 72 ሰዓት እንከታተላለን ብለው ያለ ኦክሲጅን 18 19 20 ተከታትለው በ20 ወደ 6 ሰዓት አካባቢ ነው የወጣው። ብቸኛው አማራጭ በተቻለ ሁሉ የሚመከሩትን የጥንቃቄ እርምጃዎች መከተል ነው እንጂ እንዲህ ያለው በመጨረሻ የሚመጣ ፈተና ከወዲሁ ቢታወቅ ኖሮ የሁሉ ግዴለሽነት ባልኖረ ነበር ሲሉ መለስ ብለው ያስታውሳሉ አቶ አምሳሉ። ሰው ያንን ሁኔታ እያንዳንዱ ሰው ቢያየው ይሄ የምናየው ጥንቃቄ ጉድለት አይታይም ነበር። በእውነት ግን ውስጡ ገብተህ ነው ያስፈራህም። ጥንቃቄ መደረግ አለበት ብለህ የምታምነው ለሰው የምትነግረው። እኔ ስላየሁት ያው ቋሚ ምስክር ነኝ። በጣም መጥፎ ነው በሽታው። ጥንቃቄ ከተደረገ ደግሞ ሁልጊዜ ሐኪሞቹ እንደሚነግሩን ልትቋቋመው ልትከላከለው ትችላለህና እኔ በማስተላለፍ ለህብረተሰቡ የምፈልገው ሰው በጣም ጥንቃቄ ማድረግ አለበት። በተለይ ደግሞ በእኔ እድሜ ያለ ሰው እኔ 70 ዓመቴ ነው እና በእኔ እድሜ ያለ ሰው እና ከእኔ እድሜ እና መለስተኛ ያለ ሰው መጠንቀቅ አለበት። ሁሉም ሰው መጠንቀቅ አለበት። ያደራ ምለው ይሄን ነው። ያየ ሰው ነው መመስከር የሚችለው እና ያሳለፍኩት አጭር ጊዜ በጣም አስፈሪ ነበረች። ያንተ ስቃይ ብቻ አይደለም ሌሎቹም ያንተ አይነቶቹን አብራቸው የምታሳልፈው ስታይ አሰቃቂ ነውና ያው ለቤተሰብ ለሁሉም ነገር ሸክም ከመሆን መጠንቀቁ ጥሩ ነው እላለሁ። ይሄን ነው ማለት ነው። በጣም አመሰግናለሁ አቶ አምሳሉ ባዬ ስለ ትብብሮ። አሁንም በድጋሚ እንኳን ለዚህ ያበቃው። በጣም ነው ማመሰግነው። ኮቪድ-19 የደቀነውን ብርቱ ፈተና ያለፉበትን